እስኪ በእናት ፍጠንና ና ምን ነው በእናት ቶሎ በል እስኪ ማማ ትንሽ ትን ብሏታል በእናት ቶሎ በል ፍጠንና ና በኢየሱስ ስም አባ ምን ነው ምን በቃ ደህና ናት በኢየሱስ ስም ደህና ናት እንደዚህ እንድትሆን ነው እንዴ ትንሽ ትን ብሏት ነው አባ ስስትምህ መከራይ ግንጥል ጌጤ አበባይ እና የተከበራችሁ ቤተሰቦቻችን እንደምንድናችሁልን ደህና ናችሁ ወይ? እኔ ደግሞ በጣም ደህና ነኝ እና ኮሜንት ላይ ደግሞ ስትጠይቁኝ ለነበራችሁ እንዴት ነሽ በረታሽ ወይ ምናምን እያላችሁ እየጠየቃችሁ ነበር። ኮሜንት እያየሁኝ ነበርና በጣም አመሰግናለሁ። እኔ እንደምታዩኝ ሽብርቅ ብዬ ሸንቀጥቀጥ ብዬ መጥቻለሁ ማለት ነው እና እንደዚህ ያልኩበት ምክንያት ደግሞ እነግራችኋለሁ። ዛሬ የባሌ ልደት ነው። የባሌ ልደት ብቻ አይደለም የልጄም 1 ወሯ ነው ማለት ነው እና ልደቱንና የሷን 1 ወር አንድ ላይ ለማክበር አስቤያለሁኝና ይሄ የምታዩትን ጥበብ በጣም ነው የሚያምረው። በጣም ነው የወደድኩትና ያው እኔ ከቤት መውጣት አልችልም ታውቃላችሁ። አራስ ስም አይደለሁም ለዛ ስለማልወጣ እኔ ዲዛይነር ነኝ። ዲዛይነር እንደሆንኩኝ ያው ታውቃላችሁ እና ልኬቴን የነሱን ልኬት ሰላማቅ ምትሰራ ጓደኛለችኝና ለሷ ልኬላት እንደዚህ አሳምራ ሰርታልኛለች ማለት ነው። ደግሞ ለኔ ብቻ አይደለም የሰራችልኝ ለባሌም ለልጄም ጭምር ነው የሰራችው። ያው እኔ ልኬታቸውም ስለማቀው ልኬላት ሰርታልናለች ማለት ነው። በጣም ነው ሁለቱ ራሱ የሚያምረው ብታዩት ማለት በጣም ነው የሚያምረውና ማሚ ደግሞ ሰሞኑ ትንሽ ጭንቀት ላይ ስላለች ውጥረት ላይ ናትና በዛ ምክንያት ይመስለኛል ዝም በላ ነው ያለችው። እስኪ እውነትም ረስታው ይሁን እና አላቅም። እስኪ እሷን እንጠራትና እንጠይቃታለን። ከዛ በፊት ግን ባሌን ዝም ብዬ እንደዚህ እንተናልሉን ፕራንክ ላደርገው አስቤያለሁኝ። መጀመሪያ ያው ሰርፕራይዝ እንዲሆን ማለት ነው። እስኪ እንጥራትና እናማክራት እሷን። ማሚ ነይ በሏት። እንግዲህ ጠርቻታለሁ እየመጣች ነው። እንግዲህ ቆየቻ እስከዛ ድረስ ምን ላጫውታችሁ? ታይታሽ ነበር? ትንሽ ራሴ ነው ምን ነው የሆነ ነገር ኢየሱስ እንዴት ነው የሚያምረው ልብስሽ! መቼ ነው እንደዚህ ያሰራሽው? እንዴት አየሽ? ያምራል። በጣም ያምራል። በኢየሱስ እንዴት ነው እንግዲህ ያሰራውበት በምክንያት ነው ያሰራሁት በምክንያት የምክንያት ዛሬ እኮ 12ኛ ወር 12ኛ ወር ነው የምን እና በዛ ላይ 8 ነው ዛሬ ቀን የምን 12 ወር 12ኛ ወር አመቱ እሺ እና ዛሬ ደግሞ ቀን 8 በኢየሱስ ክርስቶስ ስም ወይኔ የስሙ 24 አመት እኮ ነው። አዎ እና ለምን አታስታውሽኝም? አይ ሰሞኑን ያው ውጥረት ላይ አይደለሽ ቢሆንስ አይ እና ምን ሰጠዋለን በጌታ እኔ ልቀንስልሽ ልተባበርሽ በጌታ በኢየሱስ ስም እና ደግሞ ይሄን መሰለ ልብስ ለኔ ብቻ አይደለም ለሱም ለማማም ጨመር ነውና ያሰራሁት። ምን ጊዜ በምን እንዴት አርግሽ ልታሰር ይቻልሽ? ለምን አልነገርሽኝም? ለኔ ለጓደኛዬ ልኬ ነው ያው ልኬታቸውን አቀለ ለነሱ ለሷ ልኬላት ነው ይሰራችልኝ። እንዴት አየሽ? ልብሱ በጣም ያምራል። ወይኔ ልጄን የዛሬ አመት ምን ይሻለኛልሽ? አራት ጫናነቂ ማሚ እንዴት ነው ማደርገው? በጣም ይጠብቃል ልጅ ያውቃለሁ። የዛሬ አመት ሰርፕራይዝ ሳደርገው ለ24 አመት ብዙ ነገር ጠብቅ ያልኩት ነገር አለ። እኔ ደግሞ አሁን ረስቼዋለሁ። ግን አሁን ምንድነው የሚሻለኝ? ወዴት ልሂድ? ያው እኔ እኮ ቀድሜ አስተዋውቃለሁ። አይ ልትነግሪኝ ይገባ ነበር አይደል? በዛም ስትይ ምናምን እዚህ ላይ ደግሞ ከጨመርኩኝ የበለጠ ተጨናነቂያለሽ ብዬ ስለሰብኩኝ ነው። አንቺ ልክ ነሽ አውቃለሁኝ። ግን እኔ እንዴት ነው የረሳሁት? በምክንያት ልረሳው ቻልኩኝ። ግን እንዴት ነው ልረሳው የቻልኩት? በኢየሱስ ስም
እኔ እኮ 11ኛ ወር ላይ ምናምን ዛሬ ማክሰኞ ነው ሮብ ነው ዛሬ በኢየሱስ ማዋርብ ነው ዛሬ ቀን 8 ነው 12ኛ ወር ወይኔ ግን በምን ምክንያት ነው ግን የረሳሁት እሺ ምን ይሻል ልብሱ በጣም አሪፍ ነው ግን በነገርሽኝ ኖሮ ቀድመሽ ልታሳውቂኝ ይገባ ነበር እኔ እኮ እዚህ ለእናንተ ወደዛ የተሯሯጥክ ርስት ነው ያደረኩት ግን ይጠብቃል እሱ ደግሞ ከኔ አሁን እኔ ዝም እንኳን ብለው ማለት ነው ዝም እንኳን ብለው አቃለውኛ አሁን ገና ግብቼ ከመውጣቴ በአንድ አመት ረሳሽ ነው የሚለው እሱ ባይለኝም ደግሞ እኔ ነፍስዬ አያርፍም ብቻ ዝም ብዬ ሱቅ ሄጄ እስኪ የሆነ ነገርም ቢሆን ይዤላት መጣለሁ እሺ ካልሽ እና አሁን ለማማም ተሰርቷል ያልሽ በጣም ነው የሚያምረው እሷ እንደው እስኪ የታለ እሷ አንቺስ እንደው ምን አይነት ቅመም ነሽ የልጅ አዋቂ ወይኔ በጌታ እኔ እናት እንዴት አውቀሽ ነው ግን እሷንም ጭምር ያሰራሽው ያው ይሄ ትልቅ ነው በርግጥ ግን እስከ ስታድግ እስከመጣ ይሆናል ይሁን ከኔ ጋር አንድ አይነት ከናታው ጋር አይለይሽ ፈጣሪ ኢየሱስ እሺ ኢየሱስ ማለት አሳይሽ ነጠላም አለሽ አዎ አለኝ ደግሞ እንዴት አባቱ ነው ዲዛይኑ የሚያምረው በጣም ነው የሚያምረው ይሄ ደግሞ እሱ እኔ ቆንጆ ከዚህ በላይ ጨምሪልኝ ጸጋ ልበሽ አይለያችሁ አንድ ያድርጋችሁ እንግዲህ ደስ ብሎኛል እና ምን አስቤያለሁ መሰለሽ እሺ ያው እኔ ትንታ አለብኝ ታውቂያለሽ ሁሌ ዝም ብሎ እኔ መራቄ ሄዳል ወይ ውሃ ስጠጣው ብቻ ምን ያስቸግረኛል ያው እሷም ብዙ ጊዜ በእኔ ወጣ አይደል ይላታል ሳቀባት ስላት እና ለምን አንቺ ትደውይና ማለት ነው ተነብሏታል ምናምን ብለሽ ታስደነግጫለሽ በኢየሱስ ስም በራይ እንትና አይልም አይደነግጥም ይደነግጣል በርግጥ ግን ታስደነግጪና ትጠሪዋለሽ ሰርፕራይዝ እንድንለው ማለት ነው ያለው ዳትም አይደል ቆይ እናደርጋለን እሺ አደርጋለሁ ግን እኔ መጀመሪያ የሆነ ስጦታ ነገር ሊያዝና ከዛ በኋላ እንጠራለን ግን ይደነግጣል በጣም ነው የሚደነግጠው እኔ እንጃ ግን እስኪ እንየው ምክንያቱም አሁን እሱ ስራ ላይ ስለሚሆን ቶሎ ሮጦ የሚመጣው እንደዛ ካል ነው አመጣጥሽን ወድጄዋለሁኝ እስኪ ገና እንግዲህ ያው እስማኤል ወይም ፈገግታ በጣም ልጅ ነው እንግዲህ በልጅነቱ ነው የልጅ አባት የሆነው እግዚአብሔር ይባረክ ስናገር የሆነ የሚሰማኝ ስሜት ስላለ ነውና እስኪ እኔ እሱ ትንሽ ሲልብኝ ሲወድቅብኝ የሆነ ነገር እንትን ሲል ሰውነቴ ይላቀቃልና እስኪ እሱስ ምን ይሰማው ይሆን አሁን ምንድነው ምለው ማማን ትንብሏታል ሮጠና ነው ምለውስ ምን እንድል ነው እስኪ የተደናግጫለሁኝ አይዲያ ሁሉ ጠፍቶብኛል ዳይሬክት ትናላት ነው ምንለው እና ምን አድርግ እንበለው እና በቃ ትንብሏታል እና አልተመለሰላትም ትንታው አልተመለሰም ጌታ ኢየሱስ ቺምብላቴና በደም ሸፍኛለሁኝ ክፉ አግኛት ምንም ነገር እንዳያደርጋት በክርስቶስ ኢየሱስ ደም የተሸፈነች ትሆን እንግዲህ እስኪ አባትነት ምን ያህል ነው የሚለውን እንግዲህ ላንቺም ያለው ቦታ ትልቅ ነው ለኔም ከዚህ በፊት ታውቂያለሽ የ23 አመቱ ላይ እንደዚሁ ነው እኔና እህቴ ሆነን ነው ታስታውሽ ከሆነ ከሰልጪ ሳፍኗት ብለነው ጠርተነው በጣም ልቡስ ከመታ ድረስ እስከሚደነግጥ ብዙ የሱን ፋሚሊዎች የኔ ማሚ ካንቺ አይጠበቅም ብለውኛል በርግጥ ዛሬ ይሄንን ሳደርግ ወድጄ አይደለም ተገድጄ ነው ለልጅ ምን ያህል ፍቅር እንዳለ ለልጅ ምን ያህል ፍቅር እኔም ማየት ፈልጋለሁ እውነት ስሙን ለልጅ ይገደዋል የልጅ ፍላጎት ምን ያህል እንደሆነ ዛሬ የምናይበት ይሆናል እንዳትቀየሙን ይሄንን ስናደርግ እኔ ግን የሆነች ነገር ትንሽም ብትሆን እንግዲህ አልተዘጋጀው በሌላ ቻሌንጅ ውስጥ ስላለው አልተዘጋጀውም ግን አይመጥነውም ግን ዝም ብዬ የናስጦታ የሆነች ነገር እጄ ልምጣ ተፈቅጄልኛለሽ ደርሼ ልምጣ ደርሳሽ ነሽ ደርሼ ጌታ ሆይ እሺ ይቅርታ እና የተከበራችሁ ቤተሰቦቻችን እንግዲህ እሷ ለሱ እቃ ገዝታ ልትመጣ እየሄደች ነው እስከዛ ድረስ ደግሞ
እንጠብቃለን እንግዲህ እስከምትመለስ። ዱዬ ወይ መጣሽ? እንዴት ነው? መጣ በኢየሱስም ፀሐዩ እንዴ! ጁኒየርም እኮ ልደቱ ነው። በእናትሽን እኔ ርስት አድርጌ ነው እሱንም ይዤ እዛችኋል ብሼ ይዤ መጣሁ። ዛሬ ብዙ ሰው ነው ዝም ብዬ ጭስ እያለች ወይኔ ፀሐዩ በጣም ሊዘንብ ነው መሰለኝ። እስኪ ትወጃለሽ? እኔ ግን ዝም ብዬ ነው የገዛሁት። ጥቁር ነው እንዳትይኝ እንዴ! በጣም ነው የሚያምረው እኮ ጥቁር። ይወደዋል ብዬ አስባለሁ። ያለሽ እንዲህ አይነት ልብስ በጣም ነው በእውነት በጣም ነው የሚያምረው። ዝም ብዬ ብዙ ጊዜ ልጅም እያለ እንዲህ አይነት ነገር እንትን ይላል። በጣም ነው የሚያምርበት። ከዚህ በላይ እንግዲህ እድሜና ጤናውን ከሰጠኝ ከዚህ በላይ አደርግለታለሁ። እንግዲህ አንዳንድ ነገሮችን ርችት ምናምኖችን እነዚህን ገዛዛውኝ። እቺን ሳሎን እቺን እናስተካክልና በቃ ልጆችም ሳሎኑን አስተካክሉ ብያቸዋለሁ። እሺ እስኪ ይወደዋል አይወደውም አላውቅም። እንግዲህ እግዚአብሔር ካለ አምና ለሚመጣ አመት ኮኖራ እያልኩት ነበረ። እኔ እናቱ ይኸውና ልጅ ሲመጣ ረሳውኝ አያት ሆንኩኝና ርስት ታደረኩኝ። እክሰዋለሁ ደግሞ ልጄን አውቃለሁኝ። ስለዚህ ቤቱን ተስተካክሏል። ሳሎኑን አይተሻል? አልወጣሁም። ሳሎኑን ተስተካክሏል። እንካያዘው ማማን እና አልብሳትና ቤታለ ልብሷ ማማን እና አልብሳትና እንጥራውስ ወይ እሱን ደውለን እየጠራን ላልብሳት? ጥሪውና እሺ ደውለት። እሺ እቺኛዋን እዛ ሳሎን ያስተካክሏት። ቀሚስ ልታረጊ ነው? ነጠላውን ላልሽ ይሄንን አስቀንጥለት ጁኒር፣ ይሄኛው ይቀመጥለት። እስኪ ልደውልለትና ወይኔ ዛሬ እንዴት እንደሚሆን በኢየሱስ ምን ሆኜ ነው ግን የረሳሁት? የዚህን ያህል አይምሮዬ ቢዚ ሆኗል ማለት ነው። እኔ ነኝ ማናገረው። ወይ አባ እንዴት ዋልክ? የት ነው ያለው? እስኪ በእናትህ ፍጠንና ና። ምነው? በእናትህ ቶሎ በል እስኪ። ማማ ትንሽ ትን ብሏታል። በእናትህ ቶሎ በል ፍጠንና ና። ምን አላት? ትንሽ ማማን ትን ብሏታል። ፍጠንና ና እስኪ። መጣ። እሱ እስከሚመጣ ድረስ እናልብሳትና ልክ እኔ አልብሻት በፎጣ ጠቅልዬ ቁጭ እንዳልኩኝ እሱ እየመጣ እንደሆነ ስታቂ ሻወር ቤት ነው የምትገቢው። ምክንያቱም አንቺ ስትገቢ እንደዚህ ለብሶ ካየ ለፍራንክ እንደተጠራ ያውቃል። ስለዚህ እሱ እያጨናነቀኝ እያለ ነው የምትወጪው። እኔ ብዙም አልችልም አላቅም። ምናልባት እንትን የሆነ ነገር ሊሆን ስለሚችል እንዳትቆይሽ። እሱ ከመጣ ቶሎ ብለሽ እንትን ትያለሽ። እናልብሳት እስኪ። ወኔ ጉዴ ፋላ ልብሽ እትለብሺ ነው ማማዬ። ወኔ አቤት ቆይ ወኔ ማማዬ ኢማሾ እንዴ አቤት እጇ እንዴት ነው የሚገባው? ቆይ ለሁለት ከያዝናት አይመችም። ምትገርሚ ነሽ ግን አንቺ እንደው ማሰብሽ ራሱ ይገርማል። ዋኔ ጉዴ! አሁን ቀበቶ ይደረግልሻልስ? እንዴት ነው የምትደረጊውስ? እስኪ ያዣት አይለያችሁ።
ወይኔ አሁን እስካሁን ይሄኔ እኮ ይደርሳል። በኢየሱስ ስም መጣ። አምጡ ልጅ ቶሎ በይ በጌታ ስም መጥቷል። እሱ ነው እንደዚህ አድርጎ የቀበቀበው። ሂድ በኢየሱስ ስም አባ ምንም በቃ ደህና ናት በኢየሱስ ስም ደህና ናት። እንደዚህ እንድትሆን ነው እንዴ? ደህና ናት በኢየሱስ ስም ደህና ናት። ትንሽ ብሏት እኮ ነው። ትንሽ ብሏት ነው አባ። ትንሽ ብሏት ነው አባቴ። ትንሽ ሰርፕራይዝ እንኳን ለ24 ዓመት አደረሰ። ከየት እንደመጣ ታውቁም? የምን ሰርፕራይዝ ነው እንደዚህ? በዛ ልጅ ይቀለዳል እንዴ? ምንም አይደለም። እኛ በደሙ ሸፍነናታል። እኔ ስመጣም እንዳጋጠመኝ ታውቃላችሁ። በስነ ስርዓት በጠሩ ነው ለ24 ዓመት ተጋጭቼ ነበር እኮ ሰው ቼኮን የመጣሁት። አይዞክ እንኳን አደረሰ ማሪ በእግዚአብሔር እናታን ሰርፕራይዝ እኔ እንኳን ረስቻለሁኝ አባቴ። በእውነት እኔ ራሱ ረስቼ እሺ በስተከላጠሩኝ ማውን ስንት አደጋ ደርሶብኝ ሊሆን ይችላል እኮ ተጋጭቼ እኮ ነው የመጣሁት። በቃ እንዴት እንደሆነ የልጅ ፍቅር እንዴት እንደሆነ ነው። ለካ አድገህልኛል። እኔ እኮ ገና ልጅ ነህ ነው ብዬ እኔ እኮ ገና ልጅ ነህ ብዬ ነበረ። ለካ የልጅ ስሜት አለ። አየህ ይቅርታ እሺ ቀፋት በእናትህ እሷን አራስ ቤት ሆና እንደዚህ አዘጋጅታ ምን ብላ የታለ ደግሞ ሰርፕራይዙ እንደዚህ ተዘጋጅታልክ። በጣም ይገርማል። እኔ ራሱ አላሰብኩትም በእውነት አምና እኔ ነበርኩኝ ፍራንክ ያደረኩት። አሁን ግን ይሄው በአራስ ቤት ውስጥ ሆና ልብሱን አስለክታ ለራሷ ምንንም እንደዚሁ ነው ፍራንክ ያደረገችኝ። እስኪ አምራል በእናትና አንድ ላይ ነች። ተረጋጋ እስኪ ልጅን አታያትም? እቺን የመሰለኝ ሙሽራ እንደዚህ አምሮባት እንዴ! ኧረ ተመለስ በኢየሱስ ስም አባ። እኔን በቃ ለኔ ለእናትክ አባትነት ለካ እንደዚህ ነው። እኔ እኮ አሁንም አስበው ገና ልጅ ነው ብዬ ነው ታውቃለህ። ብዙ ጊዜ ልጅ ቤት ውስጥ አብሮም አላደገም ብቻውን ነው። ቢያንስ የመጨረሻው ደግሞ 22 ዓመቱን ሊይዝ ነው። ገና ነው። ስለ ልጅ ያቃል የሚለው ነገር እስኪ ምን አህል ደናንሽ ገና አይዞሽ አደንግጭ። ደነገጥሽ አንቺም በእውነት ምን ተፈጠረ? ኧረ እባክህ በጌታ በኢየሱስ ስም ጌታ ሆይ ምሕረት አድርግልኝ። እኔንም እየፈራውኝ ነበረ። በቃ እስኪ እንኳንም ጌታ ኢየሱስ አተረፈክ የኔ አባት። በቃ እንኳን እሷ ለዚህ በቅታ አንተን ለማስደሰት ምን ያህል ነው አባትነት ምን ያህል ነው? እስኪ እስከዛሬ ለኔ ነው የሚደነግጠው። አሁን ግን እስኪ ለልጁ ምን ያህል ቦታ አለው ብላ አይዲያውን እሷ ናት ያመጣችውና እኔ እንደውም አላሰብኩም በእውነት። ከተኛውበት ነው ደክሞኝ ገብቼ ተኝቼ ነበረ። 24 ዓመት መሆኑ ዛሬ 8 መሆኑን ራሱ ምንም ማቀው ነገር የለም። እንዲህ አምራ ተውባ እኔን ስትጠራኝ ለራሴ ደነገጥኩኝ። እኔም አልጠበቅኩም። ተነሳውን አስደስታት። አንዳንድ ነገሮች ደግሞ ቤት ውስጥ ባቅም ይሆነ። አይዞክ ተነስ እስኪ ልበስና እስኪ እኔም ደግሞ የእናትነትን አነሰን በዛ ወዴት አደረኩት። እኔም እኔም የእናትነት እንግዲህ አባቴ ያው አልተዘጋጀውም ዘንድሮ። እንግዲህ በሚመጣው 25 ዓመትክ ላይ እክሳለሁኝ። 25 ዓመትክ ላይ እክሳለሁኝ። 25 ዓመትክ ላይ እክሳለሁኝ። እቺን ደግሞ ከኔ ያው የእናት እንዳይቀር ነው። ይሄ እናት እንዳይቀር ነው። ይሄን የሷን ልበስላት የኔን ሱሪውን ብቻ ይሄንን የሷን ጃኬቱን ልበስላትና ፎቶ ተነሱልኝ። አንደኛ አንተ 24 እኔ ዛሬ ልደቴ እንደሆነ አውቃለሁ። እኔ ረሳውኝ አባት ግን ያው እኔ አርጅቻለሁ። ልደት የሚባል ነገር በኋላ አይኖርም ብዬ ነበር። ምን ልጅ ልጅ አሳየኝ። አሁን አንተ አርጅታል ብዬ ባለፈው ቪዲዮ ስለሰራው ነው አይደል? አባትነት ምን እንደሆነ ደግሞ አሁን ማየት ፈለኩኝ። የልጅ አንድ ወር ነው። የልጅ ከአንድ ወር ያንተ 24 በእውነት ግን ስራ ከጨረስኩ በኋላ ነው ገዝቼ እመጣለሁ ብዬ ነው ያሰብኩት ለልጄ። ከዚህ በኋላ ልጅ ነው ምርጧ ውዷ እንቋ ባለቤትክ
እኔ ራሱ አላየው አልሰማው ንግስቲት ባለቤትክ ያልተጠበቀ ነገር ነው ያደረገችው። ጁኒየርም በዚህ አጋጣሚ 6 አመቱ ነው። ጁኒየርም በዚህ አጋጣሚ 6ኛ አመቱ ነው። አምና ነበረ አብሮ ካንተ ጋራ 5 አመቱን ያከበረው። አሁን 6 አመት ነው። እግዚአብሔር ይባረክ። እኔ እንደውም ባላሰብኩኝ ሰዓት ነው እንትን የሰማሁት። ይሁንና ጌታ የሰጠነን እስኪ ሳሎን ደግሞ የተዘጋጀች ነገር አለች ልበስና አብረን ደግሞ ኬክ እንቆርሳለን። እኔም ትንሽ የኬክ አምጥቻለሁ ለማማና ለሱ አንድ ላይ ለጁኒየር ለብቻው። እስኪ ልበስ። እሺ 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 ስቀይር ተቀርጸኛለህ። ሮጣ በእና ውጣ አንተ ውጣ። እሺ ሳህኖች እሺ ወይኔ ምንድነው የሰጡት? በጣም ቢዚ አድርጎኛል። አንዳንድም ቻሌንጆች ነበሩብኝና ከዛ የተነሳ ነው መሰለኝ የፈገግታ ልደት እስከ መርሳት ደረጃ ነው ያደረሰኝ። እርግጠኛ ነኝ 25 አመቱን እክሰዋለሁኝ ከልጁ ጋራ። አጋጣሚ የትንሹም ልጄም የጁኒየርም የ6 አመቱም ስለሆነ እስኪ ዝም ብለን በቃ ለነገሩ ቀለል አድርገን እቺን ቆራጧት። እቺ ትቆራረጥ ታይምጣና እቺ ትቆራረጥ ከታደርገው እዚች ጋር እናድርገው። አልጨረሳችሁም አባ? ጨረስን። አረ እንዴት አባቱ ነው የምታምሩት! እንዴት አባቱ ነው የምታምሩት! እስኪ ኑ እንዴት አባቱ ነው የምታምሩት! ንግስቶች እየሄዱ ነው። 2 ንግስቶች እዚህ ጋር እንዴት አባቱ ነው የምታምሩት! ታራ እንኳን ለዚህ ያበቃችሁና በዚህ ጋር አሁን እንኳን ለዚህ ክብር አበቃችሁ። እኔ ቶንጆ እኔ ክሊ እሺ እኔ እንግዲህ መልካም ልደት ለፈገግታ እና ኤማ 1ኛ ወር ለፈገግታ እና ኤማ 1ኛ ወር ይላል። ደስ ይላል። የሆነ ነገር ትዝ አላለኝ። በድሮ ጊዜ ልታቸው እንደዚህ ነው የሚከበር። አሁን ከዚህ በኋላ እኮ ነው ልደት አላከብረም። የልጅ ልደት እኮ ነው ማከብረው። ያው ደስ እንዲላት ነው እንግዲህ እሷ ናት። እኔ እንኳን ምንም ያደረኩት ነገር እኮ የለም። እኔ ራስቼ ተኝቻለሁኝ ደክሞኝ፣ ግን በጣም ያልጠበቅኩትን ነገር ነው ያደረገችው። በጣም ነው ደስ ያለኝ። ልብሱ ራሱ እንዴት አባቱ ዲዛይኑን ግን እንዴት አገኘሽው? እኔን ታውቃለሽ ግን ማለት ነው ትንሽ እንትን አለኝ ነገር ምን ያዘክ እዚህ ጋር የሆነ ትንሽ ይዞ ይለቃል። ያው በራሱ ሄደ ስላልተለካ እኮ ነው። ራሱ ሄደ ስላልተለካ ነው። አንቺና የማማ አሪፍ ራሱ ሄደ ስላልተለካ ነው። በቃ ሻማውን ለኩስ አጋቡም እንደ ውጪ ያላችሁት ኤማ ትቆርስም ራሷ ነው የምትቆርሰው። ያው የኤማንም ጭምር ወክለክ ራስሽ ነው የምትቆርሺው። አሮጊት የኤማ መሀል ላይ ያለው ነው። መሀል ላይ ያለው 1 ወር ይሄ ጁኒየር ነው መሰለኝ። ጁኒየር አይደለም እንዴ ራሱ? ይሄ የኤማ ይሄ ነው የጁኒየር። ይሄ ያንተ ነው ባለው። እሺ ክብሪት አንጡ። ይሄ ነው ወክስ እና ይሄ ጁኒየር ነው እንጂ ህጻናቶች ወደዚህ ና ጁኒየር ለአጅ የጁኒየርም አቅርቡ እንጂ ይቅረብ። እሺ ሂድ እንዴ እሱን ጥዬ። እሺ እንካ የጁኒየርም ይቅረብ ከተባለ እንግዲህ ግቡ። ነይ እስቲ በእናትሽ ነይ። ስንት ዓመትሽ ነው? አሳያቸው እስቲ ለእናትሽ ስንት ዓመት ነው? ሽትሽት ምንድን ነው አንተ? ይሄ ምንድን ነው? የምን ምልክት ነው ይሄ? የንጉስ ምንድን ነው አንተ ታዲያ? ንጉስ መነጽርሽን አድርጊያ ታዲያ ምንድን ነው? ንጉስ እኮ መነጽር አያደርግም። እቺን ነይ መካ ይሄንን ሙዙን አትክልቱን አንሺና መሬት ላይ ይሁን። አይ ይሄ ይነሳ። ይሄኛው እሱ መሬት ላይ ይሁንና ይሄ ጁኒየር ነው። ጁኒየር እንደው ይቅደምለት እስቲ ጁኒየር። ጁኒየር ይቅደም። ጁኒየር ና ጁኒየር አይ ጁኒየር አይቅደም። ምክንያቱም የጁኒየር ርችት ስላለው ድምጽ ኤማን ያኛው ይሻላል። እሱን ሲሎኮስ እንትን ይላል። ተደነግጥብኛል።
እሺ ግን ድምጽ ብዙም ያለው አይመስለኝም ተተተተ ስለሚል አይ የለውም እሺ ናንጆ እዛ ቫይብ የለም ማይክ እኛ ጋር ነው ሁሉም እኛ ጋር ቆይ ማማ ቆይ እሺ እቺ የጁኒየር 6 አመት ነው እንሎክዘዋ ለኔ በጣም ታለ ህጻናቶች እዚህ ነው ና እንጂ ና እዚህ ጋር ቁጭ በል ለብቻዋ ፎቶ አንሳጭ እዛ ፎቶ የለም ፎቶ ልክት መልካም ልደት ለጁኒየር መልካም ልደት ለጁኒየር መልካም ልደት እኛ ብቻ ነን እንደ መልካም ልደት ያ ጁኒየር ስንት አመት ነው? ቆይ 1 አመት ነው? እሺ 9 አመት ነው? 8 አመት ነው? 7 አመት ነው? 6 አመት ነው? አዎ እሺ አቻይ አጨብጭብ በቃ እንጂ በቃ ቆይ እንደዚህ ደረግና ቸክ ሊበላ አላለ አበላ ጁኒየር ይደረጋል 6 አመት ሞላካ አሁን ደግሞ አረጀዚው የትንሿ ልጄን ልሎክስላት ይሄ ነገር ይነሳ በቃ እንትን አይደለም ወርታች ታዩ አይገርም ግን ሙሉ ተቃጠለ አንቺ ሙሉ አለ እሺ የኢማ ነው አሁን ደግሞ ኢማዬ በቃ ማለት ብቻ ነው አይደል አይ ይላል እንስጠርግለትም አይደል ባኮታ አደረኩለት አንድ ወሯ በደም ዝቅ ብለቅ አንድ ወር ዝቅ ብለቅ ነው 15 ቀንሽ ነው አይደለም 20 ቀንሽ ነው አይደለም 1 ወርሽ ነው አዎ እሺ በጣም ደስ የሚለው ዛሬ 3 ልደት ነው ይሄ እኔ ነው እሱ ያንተ ነው ወንዳንጂ ብራዘር ምን ነው እኔ ምን ነው እሺ ዝቅ አድርገው እጅህን ናችን ደግሞ እዚች ጋር ትለኩሰዋለህ አይጮም እኮ እዚህ ጋር እሺ ርቀት አለ ዋ እሺ አጨብጭቡ በቃ ለዚህ ኤማ እሺ ተው ወደ ላይ አይሄድም ይሄዳል እና እዛች ጋር ለኩሰው ኧረ አይሄድም ተው ወርውራ እዚህ ና ፊት ለፊት ለኩስ ና መሀል ላይ አድርገው አይደለም መሬት አንተ ዙር እንጂ አባቴ እራሱ ይለው እሺ አንለኩስለታ እሺ እንጂ መኩ ለኩሽ እሺ በቃ እሺ አይ መኩ እኮ እንደዚህ ለኢማን ልቆርስላት ነው ልቆርስላት ነው አንቺ ትቆርሽላታለሽ ቆረስ መኩ ፈርታለች ፈርታ እኮ ነው ስጮሽ እንዴ እያለች እኮ ነው አሁን አንድ ላይ ሆኑና እሺ አውሬ ዝቅ በልና ቅረጽ እስኪ ዝቅ በልና ቁጥጥ በል እስኪ ቁጥጥ በልና ምንድነው ክብሪት አቢ ሌላ ክብሪት አንተም ፈራ አቢ አንተም ፈራ ልብስ ምንድነው ተገልብጠው እንዴ አራዘ መቼ ጎበዝ እንደምትሆን ግን አንተ ፈርቶ ነው በእውነት ላው ላይ እንደዛ ነው በቃ
በል እንጂ አይ ያው ኧረ አይልም እኮ እንደዚህ መልካም ልደት እኔ ቆንጆ አንድ ወሯን ያዘች። አዳሜ ፈርታ ነብሷን ኬካችሁን ቁረሱ። አሁን ኬኩን አደሉን። ግቢ ሳህን ያዥና ሳህን ያዥና እንትኑን ይዘሽ ነይ ፍፄ እንትን ያዥ ሳህኑን ያዥና ከማንኪያ ጋራ በቃ ከታለ